በጌታችን በመድኃኒታችን በኢየሱስ ክርስቶስ ታላቅ ስም ሁላችሁንም ሰላም ብላችኋለሁ። ሰላም ለእናንተ ይሁን። እግዚአብሔር አምላካችን እናመሰግናለን። ዛሬም ደግሞ ቅዱስ ቃሉን እንድንሰማ እግዚአብሔር ጸጋን ይሰጠናል፣ ጸጋን ያብዛልናል። በብዙ ደስታ በቅዱስ ቃሉ ፊት እንሆናለን። እግዚአብሔር የተባረከና የተመሰገነ ይሁን። ትላንት ዕድል የሰጠን ጌታ ዛሬም ዕድል ሰጥቶናል። ወገኖቼ እና ደስ ይበላችሁ፣ በእግዚአብሔር ቃል ደስ ይበላችሁ፣ በጌታ ደስ ይበላችሁ። ይህን ቅዱስ ቃሉን እኔም ስናገር እናንተም ስትሰሙ ደግሞ በደስታ ሊሆን እጅግ በጣም መልካም ነው። ከቃሉ በላይ ደስታ ሊሆንልን የሚችል ነገር የለም። ገንዘብ ከቃሉ በላይ ወገኖች፣ ሀብት ከቃሉ በላይ፣ ባለጠግነት ከቃሉ በላይ፣ እውቀት መማር ከቃሉ በላይ፣ በፍጹም ስልጣን፣ ወንበር ወገኖቼ፣ በዚህ ምድር ያለ የትኛውም ነገር ከቃሉ በላይ ደስታ አይሰጥም። በብዙ የሚያስደስተን የእግዚአብሔር ቃል። ስለዚህ በዚህ በተወደደ እጅግ በጣም ክብር በሆነ ልንፈራውና ልንቀጠቀጥለት በሚገባ በቅዱስ በአምላካችን በእግዚአብሔር ቃል ፊት እንሆናለን። እግዚአብሔርም ደግሞ ይናገረናል። ሌላው ምላችሁ ወገኖቼ የእግዚአብሔርን ቃል መስማት በእውነት እላችኋለሁ ትልቅ ዕድል ነው። ብዙዎች ይህንን የእግዚአብሔርን ቃል ሊሰሙ ይፈልጋሉ፣ በተለያየ ምክንያት ግን አይችሉም። እኔና እናንተ ግን ዛሬ ይቻላል ቅዱስ ቃሉን የምንሰማበት ዕድል ተሰጠን፣ ከምሕረቱ የተነሳ ማለት ነው። ስለዚህ እግዚአብሔርን ማገልገል ዕድል ነው። ቃሉን መስማት ዕድል ነው። በእግሮች ስር መዋም ዕድል ነው። መጸለይ ዕድል ነው። መንበርከክ ዕድል ነው። መጾም መጸለይ ዕድል ነው። ወደ እግዚአብሔር ቤት መሄድ ቅዱሳን ጋር ኅብረት ማድረግ ዕድል ነው ወገኖቼ። ይህ ሁሉ ዕድል ነው። ይህ ሁሉ ዕድል ተሰጥቶናል። በዚህ ሁሉ ደግሞ ቅዱስ ቃሉ አብሮናል። ምክንያቱም ሁሉን የምናደርገው እንደ ቅዱስ ቃሉ ስለሆነ፣ ስለዚህ በተባረከው እጅግ በምንወደው በአምላካችን በእግዚአብሔር ቃል ፊት እንሆናለን። እግዚአብሔር ደግሞ ይናገረናል። ባለፈው ሳምንት እንደምታስታውሱት ምስክሮቼ ትሆናላችሁ በሚል ከእግዚአብሔር ቃል በጥቂቱ ተካፍለናል። ዛሬ ጀምረን በዚያው ሀሳብ ላይ የሐዋርያት ሥራ መጽሐፍ ላይ ትኩረት አድርገን የጌታ የኢየሱስ ክርስቶስ ምስክሮች በሚል ሀሳብ ዛሬ እግዚአብሔር ቃል እንካፈላለን። እግዚአብሔር ይህንን ጊዜ እንዲባርክልን አጭር ጸሎት እንጸልያለን። እግዚአብሔር አምላካችን እናመሰግናለን። ክብር ላንተ ይሁን። በአንተ ደስ ይለናል፣ ሐሴት እናደርጋለን፣ ፍቅርን እናስባለን። ስምህ እንደሚፈስ ዘይት ነው። ሃሌሉያ ሃሌሉያ። የእስራኤል ቅዱስ እግዚአብሔር እባክህ ቅዱስ ቃል ንገረን። የተወደደ የተባረከ እጅግ በጣም የሚሰራ ሁል ጊዜ የሚሰራ የማያልፍ ዘላለማዊ የሆነ የእኛን ሕይወት የለወጠውን ይህን ቅዱስ ቃል እንድትነግረን እንለምንሃለን። ትናንት ተለውጠናል። ዛሬ ግን ማደግ እንፈልጋለን፣ መለወጥ እንፈልጋለን፣ አንተን መምሰል እንፈልጋለን፣ መቀደስ እንፈልጋለን፣ በጽድቅ መኖር እንፈልጋለን፣ በፍቅር መኖር እንፈልጋለን። በእውነት በመንፈስ ፍሬዎች እግዚአብሔር ወይ ልናድግ ልንገለጽ እንፈልጋለንና እባክህን ቅዱስ ቃል ንገረን። እኛም የተሰጠ ልቦና የሚማር ልቦና ይኖረን ዘንድ በጌታ በኢየሱስ ክርስቶስ ስም በጸጋህ ብትረዳን ለመንኩ። ስለ ስምህ ተመስገን፣ በኢየሱስ ስም አሜን። የጌታ የኢየሱስ ክርስቶስ ምስክሮች በሐዋርያት ሥራ መጽሐፍ ውስጥ የጌታ የኢየሱስ ክርስቶስ ምስክሮች ተጠቅሰው እንመለከታለን። ሉቃስ ጽፎልን ማለት ነው። እና የጌታ የኢየሱስ ክርስቶስ ምስክሮች ብለን ስንል የጌታ ኢየሱስ ክርስቶስ የመወለዱ መከራ የመቀበሉ የመሞቱና የመቀበሉ ደግሞ የትንሣኤው ምስክሮች ማለታችን ነው ወገኖቼ። ስለዚህ እነዚህ ምስክሮች እነማን ናቸው? በመጽሐፍ ቅዱሳችን ውስጥ ሉቃስ የጻፋቸው እነዚህ ምስክሮች እነማን ናቸው? ፈጠራ አድርገን ለማየት እንሞክር። የመጀመሪያ በአንደኛ ደረጃ የምንመለከተው እግዚአብሔር አብን ነው። የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 22 እንዲህ ይላል፣ ራሳችሁ እንደምታውቁት የናዝሬቱ ኢየሱስን እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ ብሎ ሲናገር እንመለከታለን ማለት ነው። ተመልከቱ፣ በዚህ የመጽሐፍ ቅዱስ ክፍል ውስጥ ሲናገር ጴጥሮስ በዛ የመጀመሪያው ቀን ስብከቱ ማለት ነው በጴንጤቆስጤ በዚያን ዕለት በበዓለ ሃምሳ በዚያን ዕለት በዙሪያው ለነበሩት ለእነዛ ብዙ ሺህ አይሁዳውያን በሰበከበት በዚያን ዕለት ያላቸው ምንድን ነው? እናንተ ራሳችሁ ታውቃላችሁ ያላቸው። ምንድን ነው የሚያውቁት ወገኖች? ምንድን ነው የተረዱት? እናንተ ራሳችሁ እንደምታውቁት ካለ በኋላ እንዲህ ይላል፣ የናዝሬቱ ኢየሱስን እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራት፣ ድንቆች፣ ምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። ይህንን ታውቃላችሁ እና አብ ስለ ልጁ ስለ ኢየሱስ ክርስቶስ ለእነዚያ አይሁዳውያን የሚመሰክርላቸው ወገኖች በድንቆች ነው፣ በምልክቶች ነው፣ በተአምራት። ይህን ተአምራት፣ ይህን ድንቅ ነገር፣ ይህን ምልክት ያደረገው ደግሞ በራሱ በልጁ በኢየሱስ ክርስቶስ በኩል እንደሆነ ጴጥሮስ ሲነግራቸው እንመለከታለን። ምክንያቱም ፈጽመው መደበቅ እስከማይችል ማለት ይህን ምልክት፣ ይህን ተአምራት፣ ይህን ድንቅ ነገር ያደረገው ጌታችን ኢየሱስ ክርስቶስ
በሶስት ዓመት ተኩል አገልግሎት በእነሱ መካከል ሲያገለግል ማለት ነው። ስለዚህ እናንተ ራሳችሁ ይህንን ታውቃላችሁ ብሎ በስብከቱ ውስጥ ጴጥሮስ ለጊዜያዊ ዳውያን ሲናገር እናያለን። እግዚአብሔር ቃል በምዕራፍ 2 ቁጥር 32 ላይ እንደዚህ ይላል፣ ይህን ኢየሱስን እግዚአብሔር አስነሳው፣ ለዚህም ነገር እኛ ሁላችን ምኖች ነን ይላል፣ ምስክሮች ነን ብሎ ደግሞ ሲናገር እንመለከታለን። በጌታ በኢየሱስ ክርስቶስ ካደረገው ታምራት፣ ምልክት፣ ድንቅ ነገር ባሻገር ደግሞ እግዚአብሔር አብ ልጁን ኢየሱስ ክርስቶስን እንዳስነሳው ደግሞ ሲነግራቸው እንመለከታለን ማለት ነው። ሌላው በምዕራፍ 3 ቁጥር 3 ላይ ሲናገር እንደዚህ ይላል፣ የአብርሃምና የይስሐቅ ያዕቆብም አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁት ሊፈታው ቆርጦ ሳለ በጲላጦስ ፊት ምን ያላችሁት የካዳችሁት ብላቴናው ኢየሱስን ምን አደረገው ይላል፣ አከበረው ብሎ ደግሞ ሲናገር እንመለከታለን። ስለዚህ አብ ስለ ኢየሱስ ክርስቶስ እንዴት ነው የመሰከረው ብለን ካልን አንደኛ በእርሱ በኩል ባደረገው ታምራት ነው፣ ድንቆች ነው፣ ምልክቶች ነው። እነዚህ ምልክቶችና ድንቆች ታምራቶች ወገኖቼ አንድ ጊዜ አይደለም፣ በተደጋጋሚ በጌታችን በኢየሱስ ክርስቶስ የ3 ዓመት ተኩል አገልግሎት ውስጥ የተገለጡ ሆነው እንመለከታለን። እነዛ በሙሉ ስለ ጌታችን ስለ ኢየሱስ ክርስቶስ ከአብ ዘንድ ስለመገለጡ ምስክሮች ናቸው ማለት ነው። ሌላው እንዴት አድርጎ እንደመሰከረ ሲናገር ጴጥሮስ ኢየሱስ ክርስቶስን ከሞት በማስነሳት አብ መስክሯል ይላል። በመቀጠልም ኢየሱስ ክርስቶስን ደግሞ በቀኙ ከፍ ከፍ በማድረግ በማክበርም ደግሞ ምን ብሏል? ስለ ልጁ ስለ ኢየሱስ ክርስቶስ መስክሯል ብለው ስለ እርገቱ ጌታና ክርስቶስ ሆነው በቀኝ ስለመቀመጡ እንኳን ጠቅሶ ሲነግራቸው እንመለከታለን። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስለዚህ በጌታ በኢየሱስ ክርስቶስ ባደረጋቸው ምልክቶች፣ ድንቆች፣ ተአምራቶች እግዚአብሔር አብ ስለ ልጁ ስለ ኢየሱስ ክርስቶስ መስክሯል። እንዲሁም ደግሞ ጌታችን ኢየሱስ ክርስቶስን ከሙታን በማስነሳት መስክሮለታል። እንዲሁም ደግሞ በቀኙ ከፍ ከፍ በማድረግና በማክበር ደግሞ መስክሮለታል ብሎ ሲናገር እንመለከታለን። ስለዚህ በሉቃስ ዘገባ ውስጥ አንድ የምንመለከተው የጌታችን ኢየሱስ ክርስቶስ ምስክር እግዚአብሔር አብ ነው ማለት እንችላለን ማለት ነው። ሁለተኛ የመንፈስ ቅዱስ ደግሞ ምስክርነት ነው። በሐዋርያት ሥራ መጽሐፍ ምዕራፍ 5 ቁጥር 33 ላይ የእግዚአብሔር ቃል እንደዚህ ይላል፣ እግዚአብሔር ለሚታዘዙ የሰጠው መንፈስ ቅዱስ እሱ ምንድነው ይላል፣ ምስክር ነው ብሎ ሲናገር እንመለከታለን። የእግዚአብሔር ቃል ማለት ነው። እግዚአብሔር የተመሰገነ ይሁን። እስቲ አንድ ጊዜ ዮሐንስ ወንጌል መጽሐፍ ምዕራፍ 15 ቁጥር 26 እና 27 እንመልከት። እንዲህ ይላል እግዚአብሔር ቃል፣ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። ይህን ያለው ደግሞ ጌታችን ኢየሱስ ክርስቶስ ነው። እናንተም ደግሞ ከመጀመሪያ ከኔ ጋር ኖራችኋልና ምን ትላላችሁ? ትመሰክራላችሁ። ኢየሱስ ክርስቶስ በዚህ ንግግሩ በዚህ ትምህርት ውስጥ 2 ምስክሮችን ይጠቅሳል። አንደኛ የመንፈስ ቅዱስ ምስክርነት፣ ሁለተኛ ደግሞ አብረውት ያሉትን የሐዋርያቱ ምስክርነት ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ አጽናኝ የሆነው ከአብ ዘንድ የሚወጣው ያ መንፈስ ቅዱስ እኔ መልካው እሱም እኔና ይመጣል። መቼ ይመጣል? እኔ ከሄድኩ በኋላ ይመጣል። ሲመጣ ምን ያደርጋል? ከሚያደርጋቸው ነገሮች መካከል አንዱ ስለ እኔ ምን ያደርጋል? ይመሰክራል። እግዚአብሔር የተመሰገነ ይመሰክራል። እንዲሁም ደግሞ እናንተ ከኔ ጋር ኖራችኋልና ምን ትላላችሁ? ትመሰክራላችሁ። እናንተ ከኔ ጋር ኖራችኋል፣ ትመሰክራላችሁ። እሱ ከአብ ዘንድ ወጥቶ ይመጣል፣ እኔ ልከዋለሁ። እሱ አጽናኝ ነው፣ እሱ የእውነት መንፈስ ነው። ይመጣና ስለ እኔ ምን ያደርጋል አለ? ይመሰክራል። በዚህ ቃል መሰረት ወገኖቼ በሐዋርያት ሥራ መጽሐፍ ምዕራፍ 5 ቁጥር 33 ላይ እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ እርሱ ምንድነው አለ ጴጥሮስ በስብከቱ ውስጥ ምስክር ነው ተናገረ። ስለዚህ የልጁ የጌታ ኢየሱስ ክርስቶስ ሌላው ምስክር ወገኖቼ ጌታ መንፈስ ቅዱስ ነው። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። ሶስተኛ ምስክር የቅዱሳት መጽሐፍ ምስክርነት ነው። በሐዋርያት ሥራ መጽሐፍ በሉቃስ ዘገባ ውስጥ የምናየው ሌላው ምስክር የቃሉ ምስክርነት ነው። ይህም ደግሞ የቅዱሳት መጽሐፍት ምስክርነት። የእግዚአብሔር ቃል እንደዚህ ይላል በሐዋርያት ሥራ መጽሐፍ ምዕራፍ 10 ቁጥር 43 እንዲሁም ጨምራችሁ የሐዋርያት ሥራ መጽሐፍ ምዕራፍ 3 ቁጥር 17 ጀምረው የእግዚአብሔርን ቃል ማንበብ ትችላላችሁ። እኔ ግን አንዱን ጥቅስ ስለሌላቸው እንደዚህ ይላል፣ በእርሱ የሚያምን ሁሉ በስሙ የኃጢአትን ስርየት እንዲቀበል ነቢያት ሁሉ ምን ይሉለታል? ይመሰክሩለታል። እግዚአብሔር የተባረከና የተመሰገነ። ወደ ሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 44 ጀምሮ እግዚአብሔርን ቃል በምንመለከትበት ጊዜ ሙሴ በሕግ ነቢያትም በትንቢታቸው መዝሙራትም ደግሞ ስለ ጌታ ስለ ኢየሱስ ክርስቶስ ስለ መወለዱ፣ ስለ መከራው፣ ስለ ሞቱ፣ ስለ መቀበሩ፣ ከሙታን ስለ መነሳቱ፣ ስለ ማድረጉ፣ ዳግመኛም ደግሞ ተመልሶ ስለ መምጣቱ ይናገራል። ይህንን የሉቃስ መጽሐፍ ምዕራፍ 24 ይነግራል።
የሐዋርያት ሥራ መጽሐፍም ይነግረናል። እየደጋገመ ነው እንዳውም የሚነግረን ወገኖቼ። የሐዋርያት ሥራ መጽሐፍ ከቅዱሳት መጽሐፍት፣ ከመዝሙራት፣ ከነቢያት መጽሐፍት በመጥቀስ ስለ ጌታ ስለ ኢየሱስ ክርስቶስ ብዙ ነው የሚነግረን፣ ብዙ ነው የሚያስተምረን ወገኖቼ። አንድ ራሱን የቻለ ትምህርት ነው። በቅዱሳት መጽሐፍት የነበሩትን የነቢያትን ትንቢት ወገኖች በሐዋርያት ሥራ መጽሐፍ ውስጥ የተጻፉትን እያንዳንዱን አንድ ሁለት ብለን ብንቆጥራቸው በጣም ብዙ ናቸው። እነዚያን ይዘን ብንባ በስፋት ወገኖች እንዳንደርስ ይዘን ልንማር እንችላለን። የቅዱሳት መጽሐፍት ምስክርነት ብለን ማለት ነው። ስለዚህ ሶስተኛው ምስክር የቅዱሳት መጽሐፍት ምስክርነት ነው። አራተኛው ምስክር በእግዚአብሔር ቃል ውስጥ የምናይ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆኖ ደግሞ እንመለከታለን። በአራተኛ ደረጃ የምንመለከተው ይህንን ነው። የራሱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምስክርነት እንመለከታለን። ይህንንም ደግሞ የምንመለከተው በሐዋርያት ሥራ መጽሐፍ ምዕራፍ 9 ከ1 እስከ 9 የእግዚአብሔር ቃል በምናነብበት ጊዜ ለሐዋርያ ጳውሎስ ጌታችን ኢየሱስ ክርስቶስ እንዴት እንደተገለጠለት የምንመለከተው እና በዛ መገለጥ ውስጥ በምትመለከቱበት ጊዜ ሐዋርያ ጳውሎስ ቤተክርስቲያንን፣ ቅዱሳንን፣ አማኞችን እያሳደደ በነበረበት በዚያን ዘመን ወገኖች እየሮጠ እየቋተነ እየፈተነ በነበረበት በዚያን ዘመን ታላቅ ብርሃን ከሱ ይልቅ የሚፈጠን ታላቅ ነጸብራቅ ከላይ ከሰማይ መጣ። መለኮታዊ የሆነ ብርሃን ከላይ ከሰማይ መጣ። ጌታችን ኢየሱስ ክርስቶስ በላዩ ላይ አንጸባረቀበት፣ አበራበት። ብርሃኑ መቋቋም ነጸብራቁን መቋቋም አልቻለም። ምክንያቱም ይህ ነጸብራቅ ይህ ብርሃን ወገኖች ይህ ተፈጥሯዊ የሆነ አይደለም። ይህ መለኮታዊ ነው ወገኖች፣ መለኮታዊ የሆነ ብርሃን ነው። ከዚ የተነሳ መቋቋም ስላልቻለ እንደወደቅ መጽሐፍ ቅዱሳችን ይነገራልና በዛን ሰዓት ዓይኖቹን እንደታወሩ መጽሐፍ ቅዱሳችን ይነገራል። ለ3 ቀን ምግብ እንኳን እንዳልበላ እና በታላቅ ኃይል ለዚህ ሰው ጌታችን ኢየሱስ ክርስቶስ እንዴት እንደተገለጠለት መጽሐፍ ቅዱሳችን ይነግረናል። እና ጌታችን ኢየሱስ ክርስቶስ ተገልጦ ታዲያ ምንድን ያደረገው ብለን ስንል ጴጥሮስ ማነው ጳውሎስ ከጠየቀው ጥያቄ የተነሳ አንተ የምታሳደኝ እኔ ናዝሬቱ ኢየሱስ ነኝ፣ የመውጋውን ብረት ብትቃወም ግን ለአንተ ይብስብሃል ብሎ እንደተናገረው እንመለከታለን። ብርሃኑ ብቻ ሳይሆን ድምፁንም እንደሰማ ያለ እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። በዚህም ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ ለአንዳንድ ሰዎች ይገለጣል። በተለያየ መንገድ በራእይ ሊሆን ይችላል፣ በሕልም ሊሆን ይችላል። ወገኖቼ ይገለጥላቸዋል በዚህም ዘመን ማለት ነው። እና ጌታችን ኢየሱስ ክርስቶስ ተገልጦ ምን ያደርጋል ካላችሁ ራሱን ይገልጥላቸዋል። አዳኝ መሆኑን፣ የመስቀል ሞቱን፣ ፍቅሩን ወገኖቼ ከሙታን መነሳቱን፣ በቀኝ መኖር፣ ዳግመኛ መመለሱን ይህን ሁሉ ምን ይልላቸዋል? ይገልጥላቸዋል ማለት ይገልጥላቸዋል። እና ሉቃስ አንድ የዘገበልን ነገር ይሄ እና በሶስተኛ ደረጃ የምንመለከተው በሶስተኛ ደረጃ ያነሳን የቅዱሳት መጽሐፍትን ነው። በአራተኛ ደረጃ ግን የምንመለከተው የጌታችን የመድኃኒታችን ኢየሱስ ክርስቶስን የራሱን ምስክርነት እንግዲህ ከዚህ በሐዋርያ ጳውሎስ ሕይወት ውስጥ ከሆነው ነገር ተነስተን ልንመለከት እንችላለን። ዛሬም ይህ አደራረግና አሰራር አለ። ዛሬም ሰዎች ቀጥታ ጌታችን ኢየሱስ ክርስቶስ ይገለጥላቸዋል ወገኖች፣ ይገለጥላቸዋል። የብዙ ሰዎችን ምስክርነት እውነተኛ የሆነ እንደ እግዚአብሔር ቃል ተፈትሾ ያለፈ ትክክለኛ የሆነ ምስክርነት በዚህም ዘመን እንሰማለን። እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ስለዚህ በአምስተኛ ደረጃ የምንመለከተው የመላእክትን ምስክርነት ነው። መላእክት ስለ ጌታ ስለ ኢየሱስ ክርስቶስ ስለመወለዱ፣ ስለ ሞቱ፣ ስለ ትንሣኤው፣ ስለ አገልግሎቱ፣ ስለ ዕርገቱ፣ ስለ ዳግም ምጽአቱ እንኳን ሳይቀር ሲመሰክሩ በዚህ በመጽሐፍ ቅዱሳችን ውስጥ አጠቃላይ እንመለከታለን። በተለይም ደግሞ በሐዋርያት ሥራ መጽሐፍ ላይም የእነዚህን የመላእክትን አገልግሎት እናያለን እና እነዚህ መላእክት ስለ ጌታችን ስለ ኢየሱስ ክርስቶስ ሲመሰክሩ እናያለን። እንዲሁም ደግሞ ለሚመሰክሩትም እንኳን ሐዋርያት ብርታትና ኃይል እንደሆኑላቸው ደግሞ እንመለከታለን እና ለሐዋርያት መላእክት ይገለጡላቸው ነበር። ይህንን የመላእክትን መገለጥ ሆናቸው በተደጋጋሚ በሐዋርያት ሥራ መጽሐፍ ውስጥ እንመለከታለን እና በምዕራፍ ለምሳሌ 5 ቁጥር 19 የእግዚአብሔር ቃል እንደዚህ ይላል፣ የጌታ መልአክ ግን በሌሊት የወህኒውን ደጅ ከፍቶ አወጣቸውና ይላል እና እነዚህ በወህኒ የተጣሉ ሐዋርያት ናቸው። ስለ ጌታ ስለ ኢየሱስ ክርስቶስ ሲመሰክሩ ተይዘው እጃቸው ጭነውባቸው ወስደው በወህኒ እንደጣሏቸው መጽሐፍ ይናገራል እና በወህኒ ተጥለው በመከራ ውስጥ በስደት ውስጥ በኃይለኛ ፈተና ውስጥ በነበሩበት ጊዜ መልአክ እንደተገለጠላቸው ይመለከታል። መልአኩ የመጣበት ወገኖች ጊዜ ሌሊት ነበር እና በሌሊት መጣ። ከዛ በኋላ የመጀመሪያ ያደረገው ነገር ደጆችን ከፈተ ይላል እና የመጀመሪያ ያደረገው ይሄ ነው። ደጆችን ከፈተ። ከዛ በኋላ አወጣቸው ይላል። ከዛ እንዲህ አላቸው፣ ሂዱና ቆማችሁ የዚህን ሕይወት ቃል ሁሉ ለሕዝብ በመቅደስ ንገሩ አላቸው ይላል። ሄድ መናገር እንዳለባቸው አያቸው። በመጀመሪያ ደረጃ መልአኩ በዛ ሌሊት ተገለጠላቸው። ከዛ በኋላ የወህኒውን ደጆች ከፈተ እና ከነበሩበት ከዛ እስራት ውስጥ አወጣቸው። ቀጥሎ እንዲህ ሲል ተናገራቸው፣ ሂዱና በመቅደስ ይህንን የሕይወት ቃል ምን በሉ
ተናገሩ አላቸው እና ምሪትን ሰጣቸው። የት እንደሚናገሩ እንኳን ገለጠል። እግዚአብሔር የተባረከ ይሁን። መላእክት ስለ ጌታችን ስለ ኢየሱስ ክርስቶስ መመስከራቸው ብቻ ሳይሆን ለሚመሰክሩት የእግዚአብሔር ባሮች እንኳን ይገለጡላቸውና አቅጣጫን ይሰጧቸው ነበር። ከመከራ ያወጧቸው ነበር። ከፈታኝ ሁኔታ ውስጥ ያወጧቸው ነበር። እንደገና ደግሞ ስለ ጌታ ስለ ኢየሱስ ክርስቶስ እንዲመሰክሩ ደግሞ ያበረታቷቸው እንደነበረ መጽሐፍ ይነግረናል። ስለዚህ እግዚአብሔር ቃል ምን ይላል? የዚህን ሕይወት ቃል ሁሉ ለሕዝብ በመቅደስ ምን በሉ ንገሩ። ለማን መናገር ያለባቸው? ለሕዝብ። በመቅደስ የሚጠብቃችሁ ሕዝብ አለ። ወደዛ ነው የምትሄዱት። ስለዚህ ለዛ ሕዝብ ትሄዱና ደግሞ ይህንን ወንጌል ይህንን የሕይወት ቃል ስለ ጌታ ስለ ኢየሱስ ክርስቶስ ስለሞቱ ስለ ትንሣኤው ምን ትላላችሁ? ትነግራላችሁ ብለው እንዳላቸው እንመለከታለን። በሰሙም ጊዜ ይላል ቃሉ ማልደው ወደ መቅደስ ገብተው ምን አደረጉ ይላል? አስተማሩ ብሎ የእግዚአብሔር ቃል ሲናገር እናያለን። እና በዚህ ውስጥ የምንመለከተው ምንድነው? መታዘዛቸው እናያለን። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንግዲህ አሁን የተመለከትነው ወገኖቼ በዚህኛው ነጥብ ውስጥ የመላእክቱን ስለ ጌታ ስለ ኢየሱስ ክርስቶስ ስለሞቱና ስለ ትንሣኤ መመስከራቸውንና እንዲሁም ደግሞ ስለ ጌታ ስለ ኢየሱስ ክርስቶስ በዋናነት ይመሰክሩ የነበሩትን ሐዋርያትን ያበረታቷቸውን እንደነበረ እግዚአብሔር መልአኩን በመላክ ለሐዋርያቱ ይናገራቸው እንደነበረ ነው እንግዲህ የምንመለከተው ማለት ነው። እግዚአብሔር የተመሰገነ ይሁን። በስድስተኛ ደረጃ የምንመለከተው የሐዋርያቱን ምስክርነት ነው። ማለትም የ12 የበጎ ሐዋርያት የተባሉትን የ12 ምስክርነት ደግሞ ሉቃስ ዘግቦልናል። የእግዚአብሔር ቃል በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 14፣ የእግዚአብሔር ቃል በሐዋርያት ሥራ መጽሐፍ ምዕራፍ 10 ቁጥር 41 እስከ 43 እንደዚህ ይላል። ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምፁን ከፍ አድርጎ እንዲህ ሲል ምን አደረጋቸው ይላል? ተናገራቸው። አያችሁ፣ ከ12 ጋር ምን አደረገ? ቆመ። ድምፁን ከፍ አድርጎ እንዲህ ሲል ምን አደረጋቸው? ተናገራቸው ብሎ የእግዚአብሔር ቃል ሲነግረን እንመለከታለን። እና ሐዋርያት በልብ አንድነት ይመሰክሩ ነበር። አንድ ላይ ለምስክርነት አገልግሎት ይቆሙ እንደነበረ ደግሞ እንመለከታለን። እና በመጽሐፍ ቅዱሳችን ውስጥ ሌሎቹ የጌታችን የኢየሱስ ክርስቶስ ምስክሮች፣ ዋኖቹ ምስክሮች እንዳውም ሐዋርያት እንደነበሩ የሉቃስን የሐዋርያት ሥራ መጽሐፍን በምናነብበት ጊዜ በሉቃስ ዘገባ ውስጥ እናገኛለን ማለት ነው። እና የእግዚአብሔር ቃል እንደዚህ ይላል፣ እርሱን እግዚአብሔር በሦስተኛው ቃል ምን አደረገው? አስነሳው፣ ይገለጥም ዘንድ ሰጠው። ይኸውም ደግሞ ለሕዝብ ሁሉ አይደለም፣ ነገር ግን በእግዚአብሔር አስቀድሞ የተመረጡ ምስክሮች ለሆንን ለእኛ ነው እንጂ ከሙታን ከተነሳ በኋላ ከእርሱ ጋር የበላን ከእርሱ ጋር የጠጣን እኛ ነን ብሎ ጴጥሮስ ይናገር። እግዚአብሔር የተመሰገነ ለእኛ ተገልጦልናል። የእሱ ምስክሮች እንሆን ዘንድ ለእኛም ብሎልናል፣ ተገልጦልናል። በቀዳሚነት ለእኛ የተገለጠው ከሞቱም ከተነሳ በኋላ ያየነው እኛ ነን፣ አብረን የበላን እኛ ነን፣ አብረን ያሳለፍነው እኛ ነን፣ አብረን የጠጣነው እኛ ነን ብሎ ሲናገር እንመለከታለን ማለት ነው። ስለዚህ ሉቃስ በልዩ ሁኔታ የእነዚህን የበጉ ሐዋርያት የ12ቱን ሐዋርያት ምስክርነት በሐዋርያት ሥራ መጽሐፍ ውስጥ ጠቅሶት እናያለን። ሐዋርያት ስለ ጌታ ስለ ኢየሱስ ክርስቶስ ለመመስከር በእግዚአብሔር ዘንድ አስቀድመው የተመረጡ እንደሆኑ ነው እንግዲህ በታሪክ ውስጥ የምናየው። ሐዋርያት ሥራ መጽሐፍ 4 ቁጥር 33 ድጋሚ እንደዚህ ይላል፣ ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበረ፣ በሁሉም ላይ ታላቅ ጸጋ ነበረባቸው ብሎ መጽሐፍ ቅዱሳችን ይናገራል። ስለዚህ የሐዋርያቱን ምስክርነት ደግሞ በእንደዚህ አይነት መልኩ ከእነሱም ሕይወት ደግሞ በብዙ የምንማረው ነገር ይኖረናል። በሰባተኛ ደረጃ ወገኖቼ የእግዚአብሔር ቃል እንደሚነግረን የአማኞች ሁሉ ወይንም ደግሞ የደቀ መዛሙርትን ደግሞ ምስክርነት እንመለከታለን። በዚህ ውስጥ እንግዲህ እስጢፋኖስን ማንሳት እንችላላችሁ፣ ፊልጶስን ማንሳት እንችላለን፣ አናንያን ማንሳት እንችላለን። የተበተኑትን ቅዱሳን በመከራ ምክንያት የተበተኑትን እነዚያን ቅዱሳት ማየት እንችላለን። ምክንያቱም ቃሉ በሐዋርያት ሥራ መጽሐፍ 8 ላይ ሲናገር የተበተኑትም ደግሞ ቃሉን እየሰበኩ ዘወር ብለው መጽሐፍ ቅዱሳችን ይናገራል። እና ከተበተኑት መካከል አንዱ ፊልጶስ ነው። ፊልጶስም ደግሞ ወደ ሰማርያ ከተማ ገብቶ ወንጌልን እንደሰበከ መጽሐፍ ይናገራል። አስቀድሞ ደግሞ እስጢፋኖስ የሚገርማቸው ነገር ስለ ጌታ ስለ ኢየሱስ ክርስቶስ እየመሰከረ የመጀመሪያው ሰማዕት ሆኖ እንዳለፈ፣ በድንጋይ ተወግሮ እንዳለፈ እንመለከታለን። በዛ ውስጥ እንግዲህ ጳውሎስ ነበር እና ተባብሮ ነበር በእስጢፋኖስ መገደል። ምዕራፍ 8 ምዕራፍ 6 7 የእግዚአብሔርን ቃል በምናጠናበት ጊዜ እነዚህን ታሪኮች እንግዲህ እንመለከታለን ማለት ነው። ስለዚህ በአጠቃላይ በጥንቷ ቤተ ክርስቲያን ሐዋርያት፣ ነቢያት፣ ወንጌላውያን፣ ዲያቆናት፣ አማኞች ሁሉ ይመሰክሩ እንደነበረ የሐዋርያት ሥራ መጽሐፍን በምናጠናበት ጊዜ እናገኛለን።
ሐዋርያቱም የምስክርነት አገልግሎት ከሐዋርያቱም የምስክርነት አገልግሎት ጋር ደግሞ ምን ይሉ ነበር? ይተባበሩ። የሚገርማችሁ ነገር እነዛ በጥንቷ ቤተክርስቲያን የነበረው አማኞች ሁለት ነገር ያደርጋሉ። አንደኛ ይመሰክራሉ፣ ሁለተኛ ከሐዋርያቱ ደግሞ የምስክርነት አገልግሎት ጋር ደግሞ ይተባበሩ ነበር፣ ድጋፍ ይሰጡ ነበር፣ አብረው ይቆሙ ነበር። ልባቸውን አንድ ያደርጉ እንደነበርም እንኳን የእግዚአብሔር ቃል ይነግረናል ማለት ነው። እንግዲህ ዛሬ ያየነው የጌታችን የኢየሱስ ክርስቶስ ምስክር የሆኑትን በሐዋርያት ሥራ መጽሐፍ ውስጥ ሉቃስ የዘገበልን ነው። የመጀመሪያ ያነሳ ነው የጌታ ኢየሱስ ክርስቶስ ምስክር ያልነው እግዚአብሔር አብ፣ ሁለተኛ እግዚአብሔር መንፈስ ቅዱስ ነው፣ ሶስተኛ ቅዱሳት መጻሕፍት ናቸው፣ አራተኛ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው፣ አምስተኛ መላእክት ናቸው፣ ስድስተኛ ደግሞ ሐዋርያት ናቸው። በተለይ 12ቱ ሐዋርያት ወይም 12ቱ ደቀ መዛሙርት፣ ሰባተኛ አማኞች ሁሉ ነን፣ ደቀ መዛሙርት ሁሉ ነን። እግዚአብሔር አምላካችን የተመሰገነ ይሁን። አንድ ነገር መዘንጋት የለብንም። ስራው ግን በዋናነት የተሰጠን ወገኖች ወይ ለኔና ለእናንተ ለቤተ ክርስቲያን ለአማኞች ሁሉ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለ120ዎቹ ያላቸው ምንድነው? የመንፈስ ቅዱስን ኃይል ትቀበላላችሁ፣ በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ አለ ብለው መጽሐፍ ቅዱሳችን ይናገራል። እንግዲህ ይሄ የምስክርነት አገልግሎት ወገኖቼ የተፈጸመ ተስፋ ነው፣ እየተፈጸመ ያለ ተስፋ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ተመልሶ እስኪመጣ ድረስ የሚቀጥል የሚፈጸም ተስፋ እንደሆነ ልናውቅ ይገባናል። ስራው በዋናነት የኔና የእናንተ። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። ምስክሮቼ ትሆናላችሁ። አሜን። ሁላችንም እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግናለን። በሐዋርያቱ ላይ የነበረ ታላቅ ጸጋ፣ በጥንቷ ቤተክርስቲያን ላይ የነበረ ያ የመንፈስ ቅዱስ ኃይል ዛሬ በእኔና በወንድሞቼ በእህቶቼ ላይ በመጨረሻ ዘመን ባለች በዚች ቤተክርስቲያን ላይ እንዲሆን እንለምናለን። ቅዱስ ሆይ በቅዱስ ቃል አማካኝነት ስለተናገርከን እናመሰግናለን። ለምስክርነት ተጠርተናል። እግዚአብሔር አምላክ ይህንን ጥሪ በአግባቡ መወጣት እንድንችል እንደ ጥንት አማኞች እንደ ቀደሙት እንደ መጀመሪያዋ ቤተክርስቲያን የእስራኤል ቅዱስ እግዚአብሔር በታላቅ ክብርና ኃይል ታላቅ ጸጋ በመንፈስ ቅዱስ በስልጣን ይህንን የምስክርነትን አገልግሎት እንድንፈጽም ለሁላችን ጸጋ ይብዛ። ለመሪዎች፣ ለአገልጋዮች፣ ለሕዝብ ሁሉ፣ ለእህቶቼ፣ ለወንድሞቼ ሁሉ፣ ለታናናሾች፣ ለታላላቆች ሁሉ ጸጋ ይብዛልን። ከቤታችን ጀምረን እግዚአብሔር አምላክ አንተ ወደምታስኬደን ስፍራ ሁሉ በመሄድ ቅዱስ ቃል እንድንናገር እንድንመሰክር እንድትረዳን እንለምናለን። ፍርሃት፣ ድንጋጤ፣ ቸልታም ከላያችን ላይ ይነሳ። የእስራኤል ቅዱስ ተመስገን። በኢየሱስ ስም አሜን።